The wildfires continue to scorch several hectares of land in Europe. አውሮፓን እያነደደ ያለው አስፈሪው ሰደድ እሳትና የእሳት ደመና የ2026 የበጋ ወራት የአየር ሁኔታ ለአውሮፓ በተለይም ለደቡባዊ አውሮፓ ሀገራት እጅግ አስከፊ ሆኖ ቀጥሏል። በመጀመሪያ በአብዛኛው 40 ዲግሪ ሴንቲግሬድ እና ከዚያ በላይ በተመዘገበ የሙቀት መጠን የእነዚህ ሀገራት ከተሞችና ገጠራማ አካባቢዎች በንዳድ ሲጠቁ የነበረ ሲሆን አሁን ደግሞ ከዚያም በከፋ መልኩ እጅግ አስፈሪ በሆነ የሰደድ እሳት አደጋ እየተጠቁ እንደሚገኙ መረጃዎች ያሳያሉ። ከቀናት በፊት የሰደድ እሳት አደጋው እንደተከሰተ በመጀመሪያ የተጠቁትና ከሁሉም የበለጠውን ጉዳት ያስተናገዱት ስፔንና ፈረንሳይ ቢሆኑም ኢጣሊያ፣ ፖርቹጋል፣ እንግሊዝ፣ ግሪክና ቱርክ የሰደድ እሳቱ ተጠቂ እንደሆኑም ታውቋል። ይህ አደጋ ከነዚህ በተጨማሪ በሌሎች የደቡባዊና ምዕራባዊ አውሮፓ ሀገራት ሊከሰት እንደሚችልም ግምቱ አለ። በአውሮፓውያኑ የበጋ ወራት የሰደድ እሳት ሲከሰት ያሁኑ የመጀመሪያ እንዳልሆነና ባለፈው ዓመትና ከዚያም በፊት ተመሳሳይ አደጋ ተከስቶ እንደነበር የሚያስታውሱት ሰሞነኛ ዘገባዎች ያሁኑ ግን ከስከዛሬዎቹ ሁሉ መጠኑ የበለጠና ጉዳቱም ይበልጥ የከፋ እንደሆነ ይገልጻሉ። አደጋው በተቀራራቢ ጊዜ በበርካታ የአውሮፓ ሀገራት ላይ መከሰቱም ያልተለመደ ነው። ሰሞነኛውን የሰደድ እሳት አደጋ ከዚህ ቀደም ከደረሱት ተመሳሳይ አደጋዎች የተለየና ክስተቱንም ይበልጥ አስፈሪ እንዲሆን ያደረጉ ገጽታዎች እንዳሉት ተዘግቧል። ከነዚህ የሰደድ እሳቱ አስፈሪ ገጽታዎች መካከል አንዱ የእሳት ዳመና ወይም ፋየር ክላውድ ተብሎ የሚጠራው ሲሆን ፈረንሳይ ክስተቱን ካስተናገዱት መካከል ናት። አሁን የወጡ አዳዲስ መረጃዎች ደግሞ ይህ ሁኔታ በሌሎችም ሀገራት ውስጥ መታየቱንና የዘንድሮ የሰደድ እሳት አደጋ ምን ያህል የከፋ እንደሆነና ችግሩም ምን ያህል አሳሳቢ እንደሆነ እየገለጹ ይገኛሉ። የእሳት ዳመና ወይም ፋየር ክላውድ ከሰደድ እሳት ገጽታዎች መካከል እጅግ አደገኛው ተብሎ የሚገለጽ ሲሆን መብረቅ እንዲፈጠርና ይህ ደግሞ ሌላ የሰደድ እሳት አደጋ እንዲከሰት የማድረግና የራሱን የአየር ሁኔታ የመፍጠር አቅም እንዳለው ይጠቀሳል። በአጠቃላይ ይህ ለመተንበይና ለመቆጣጠር አዳጋች የሆነ የሰደድ እሳት አይነት ከሰሞኑ በተለይ በስፔንና በፈረንሳይ የደረሱት የሰደድ እሳት አደጋዎችን ለመተንበይም ሆነ ለመቆጣጠር ከመቼውም በላይ አዳጋችና መጠናቸውም በሀገራቱ ታሪክ ከፍተኛ ከሚባሉት መካከል እንደሆኑ ተሰምቷል። ላብነትም ያሁኑ የሰደድ እሳት ስፔን በዘመናዊ ታሪኳ ያስተናገደችው ከፍተኛው የአደጋ መጠን እንደሆነና ፈረንሳይም ከሁለተኛው ዓለም ጦርነት ወዲህ ያስተናገደችው ከፍተኛው የሰደድ እሳት አደጋ የሰሞኑ እንደሆነ ዘገባዎች ይጠቁማሉ። የተለያዩ ባለሙያዎች ክስተቱን የገለጹበት መንገድ ይበልጥ ይህንንም ያጠናክር ነው። ለምሳሌ የእሳት አደጋ መከላከልና ማጥፋት ባለሙያ የሆነ አንድ ግለሰብ ክስተቱን ከአየር ሁኔታ ጋር የተያያዘ የኒውክሌር ቦምብ ወይም የሜትሮሎጂካል ኒውክሌር ቦምብ በማለት ሲገልጸው፣ ሌላ በተመሳሳይ ሙያ ላይ የተሰማራ ግለሰብ ደግሞ አደጋው ምን ያህል ሰፊና ለመቆጣጠር አዳጋች እንደሆነ ለማሳየት ይመስላል ነገሩን የዳዊትና ጎልያድ ፍልሚያ አይነት ነው ሲለው፣ ሌሎች በርካታ ግለሰቦች ደግሞ ክስተቱን ከሰማይ የወረደ ትልቅ ማዕት ሲሉ ገልጸውታል። ከአደጋው አይነትና ስፋት እንዲሁም እያስከተለ ካለው ውድመት አንጻር ስፔን ብሔራዊ የአደጋ ጊዜ አዋጅ ያወጀች ሲሆን ፈረንሳይ ደግሞ ክስተቱን የሚከታተል ልዩ ኮሚቴ እንዳቋቋመች ተሰምቷል። የአውሮፓ ሕብረትና አደጋውን ያስተናገዱት ሀገራት እርስ በርስ ያላቸውን ቁሳቁስ እየተዋዋሱ እሳቱን ለማስቆም እየሞከሩም ይገኛሉ። ከእሳት አደጋ መከላከያ ቁሶች ጋር በተያያዘ አንዱ አስገራሚ መረጃ በሰደድ እሳቱ እየተጠቁ ካሉት ሀገራት መካከል አንዷ የሆነችው ቱርክ ምንም የውሃ መርጫ አውሮፕላን የሌላት በመሆኑ ከክሮሺያ፣ ሩሲያና ሌሎችም ያገኘችውን እርዳታ ተጠቅማ እሳቱን ለማጥፋት እየሞከረች እንደሆነ የሚገልጸው የቢቢሲ ዘገባ ነው። ሰሞነኛው የሰደድ እሳት አደጋ ብዙ ሺህ ሄክታር መሬትና በላዩ ላይ የሚገኙ እጽዋትን፣ ሰብሎችንና ሌሎችንም ማውደሙ ከ330 ሺህ በላይ የሆኑ ሰዎች መኖሪያቸውን ለቀው እንዲሄዱ የተወሰኑ ሰዎችን ደግሞ ለሞትና ለአካል ጉዳት መዳረጉና ቱሪዝምን ጨምሮ በተለያዩ የኢኮኖሚ መስኮች ላይ ከፍተኛ ጉዳት ማስከተሉን ዘገባዎች ያሳያሉ። በስፔን ለምሳሌ በአስራዎቹ የሚቆጠሩ ሰዎች በአደጋው እንደሞቱ የተሰማ ሲሆን የእሳት አደጋ መከላከል ሰራተኞችን ጨምሮ ሌሎች ሰዎች በፈረንሳይና በሌሎች አደጋው በደረሰባቸው ሀገራት ውስጥ ለህልፈት በቅተዋል።
እሳቱን ለመቆጣጠርና የአደጋውን መጠን ለመቀነስ የተደረጉ ጥረቶች በተወሰነ መልኩ ውጤት እንዳሳዩ ቢነገርም ክስተቱ የአውሮፓ ሀገራትን የኢኮኖሚ፣ የሰው ኃይልና የቴክኖሎጂ አቅም በእጅጉ የፈተነ እንደሆነም እየተዘገበ ይገኛል። ፕሮፌሰር ስቴፈን ጄ ፓይን ታዋቂ የእሳት ታሪክ ባለሙያና በአንድ ወቅት በእሳት መከላከል ስራ ላይ ተሰማርተው የነበሩ ግለሰብ ናቸው። እኒህ ባለሙያ አውሮፓ የሰሞኑን የሰደድ እሳት አደጋ መቆጣጠር ተስኗታል ብሎ መደምደም ይቻላል ወይ ተብለው ሲጠየቁ እንዴታ እስካሁን እሳቱ መንደዱን አለማቆሙ የሚያሳየው ይህንኑ ነው። ነገር ግን ይህ አውሮፓ ላይ ብቻ የታየ ነገር አይደለም። አሜሪካ ለመቆጣጠር ያዳገታት የሰደድ እሳት አደጋ በተደጋጋሚ ሲያጋጥማት ታይቷል። ካናዳም እንዲሁ የሰደድ እሳት አደጋ ደርሶባት ለመቆጣጠር ሲሳናት ተስተውሏል። እንደ እውነቱ ከሆነ አብዛኞቹ በቅርብ ጊዜ የደረሱት የሰደድ እሳት አደጋዎች እያጠቁ ያሉት ያደጉ ሀገራትን መሆኑ የሚገርም አያዎ ወይም ፓራዶክስ ነው። እነዚሁም ሀብታም ሀገራት ናቸው። ቴክኖሎጂው አላቸው፣ ነገር ግን ሰደድ እሳቱን ማስቆም አልቻሉም የሚል ምላሽ ይሰጣሉ። ባለሙያው እንደተናገሩት በአሜሪካ ባለፉት ዓመታት ተደጋጋሚ የሰደድ እሳት አደጋዎች የተከሰቱ ሲሆን ከነዚህም መካከል በካሊፎርኒያ ደርሶ የነበረውና ግዙፍ ውድመት ያስከተለው ሰደድ እሳት ይጠቀሳል። ይህ የሰደድ እሳትን ለመቆጣጠር የአሜሪካ መንግስት ለቀናት ከባድ ትግል ሲያደርግ እንደነበርና ሁኔታውም እጅግ ፈታኝ ሆኖበት እንደነበር አይዘነጋም። ከፍተኛ የሆነ የሰደድ እሳት ተጋላጭነት እንዳለው የሚነገረው የካሊፎርኒያ ግዛት አሁንም መሰል ክስተት እያስተናገደ ሲሆን አሁን ደግሞ በሰደድ እሳት በከፍተኛ መጠን የመጠቃት ተራ የአውሮፓ ሆኗል። በአንድ ጊዜ በርካታ ሀገራትን ያዳረሰው የሰደድ እሳት የየሀገራቱንና የአውሮፓ ህብረትን የቴክኖሎጂያዊ ቁስ አቅም የተፈታተነ እንደሆነም በመነገር ላይ ይገኛል። ለመሆኑ የሰደድ እሳቱ መንስኤዎች ምንድናቸው ለሚለው በዋናነት የሚጠቀሰው ለወራት የዘለቀውና ሁኔታዎችን ለሰደድ እሳቱ አስቀድሞ ምቹ ያደረገው ከፍተኛ ሙቀት፣ ንዳድና ድርቅ ነው። ይህ ደግሞ የአየር ንብረት መዛባት ውጤት እንደሆነ ብዙዎች ይስማሙበታል። እንደ ድንጋይ ከሰል፣ ፔትሮሊየምና የተፈጥሮ ጋዝን የመሳሰሉ የኃይል ምንጮችና ሌሎችም በርካታ የተፈጥሮ ሀብቶች ወጥተው በጥቅም ላይ የሚውሉበት መንገድ ሀገራት ከቅርብ ጊዜያት ወዲህ ቀደም ሲል የተጠቀሱትንና ሌሎችንም የኃይል ምንጮች ከማጎልበት አንጻር እየተከተሏቸው ያሉ ፖሊሲዎች ለዚህ የንዳድና የሰደድ እሳት አደጋ አስተዋጽኦ ያደረጉ ምክንያቶች በሚል ይጠቀሳሉ። ከፍተኛ ሙቀትና ነፋስ ሰደድ እሳቱን በማባባስ አሉታዊ ሚና እንደተጫወቱ የተዘገበም ሲሆን የሰደድ እሳቱን መንስኤዎች በተመለከተም ሌሎች መረጃዎች እየወጡ ይገኛሉ። ላብነትም በኢጣሊያ ከቀናት በፊት ለደረሰው የእሳት አደጋ የሀገሪቱን የማፊያ ድርጅቶች ተጠርጣሪ የሚያደርገው መረጃ አንዱ ነው። በጣሊያን የሚገኙ ማፊያዎች ሆን ብለው ደኖችንና ሌሎችንም መሬቶችን እንዲነዱ በማድረግ ከውድመቱ በኋላ በአነስተኛ ዋጋ ገዝቶ የመሬት ባለቤት ለመሆን በማሴር አደጋው እንዲከሰት አድርገዋል የሚል ጥርጣሬ እንዳለ ትልልቅ የመረጃ ምንጮች ዘግበውት ይገኛል። በእርግጥ ከሰደድ እሳት መንስኤዎች መካከል ሰዎች ሆን ብለውም ሆነ በአጋጣሚ የሚያደርጓቸው ነገሮች እንደሚገኙበት ይገለጻል። ከሰሞኑ በአውሮፓ አህጉር በስፋት በተከሰተው የሰደድ እሳት ኔዘርላንድ፣ ቡልጋሪያና ክሮሺያ ከተጠቁት መካከል መሆናቸውና በኔዘርላንድ ሰደድ እሳቱን ሆን ብለው እንዲፈጠር አድርገዋል ተብለው የተጠረጠሩ ወደ 400 የሚሆኑ ሰዎች መታሰራቸውም ተሰምቷል። Greece and Turkey. ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው ሳሎን ተረካችን ሰሞነኛውን የሰደድ እሳት አደጋ በተመለከተ የችግሩን ስፋትና መጠን፣ የደረሰውን ጉዳት፣ አንዳንድ የአደጋውን ገጽታዎች፣ የሰደድ እሳቱን መንስኤዎች እንዲሁም ከአካባቢ ጥበቃና ከኢኮኖሚ ጋር የተያያዙ ነጥቦችን በመጠኑ ዘርዘር አድርገን ለመዳሰስ እንሞክራለን። አዘጋጁ ታምራት መቻል ነው። አብራችሁን ቆዩ። ከቅርብ ጊዜያት ወዲህ የሰደድ እሳት የአውሮፓ ሀገራት ትልቅ ፈተና እየሆነ መምጣቱንና በተለይ ባለፈው ዓመት ማለትም በ2025 ከባድ የሚባል የሰደድ እሳት አደጋ ተከስቶ እንደነበር፣ በዚህም ምክንያት ከ1 ሚሊዮን ሄክታር በላይ መሬት መውደሙን፣ ቀላል የማይባል ቁጥር ያላቸው ሰዎች ለእልፈት መዳረጋቸውንና መጠነ ሰፊ ኢኮኖሚያዊ ጉዳት መድረሱን መረጃዎች ያሳያሉ። ነገር ግን የዘንድሮ የሰደድ እሳት አደጋ በአንድ ጊዜ በርካታ ሀገራትን በማጥቃትና እንደ እሳት ደመናን የመሳሰሉ በአውሮፓ ብዙም ያልተለመዱ አዳዲስ ገጽታዎችን በመያዝ ከእስከዛሬዎቹ ሁሉ ተመሳሳይ አደጋዎች የከፋ ስለመሆኑ እየተዘገበ ይገኛል። ከአውሮፓ ኮሚሽን የተገኘው መረጃ እንደሚያሳየው እስከ ጁላይ 29 ቀን 2026 ድረስ ከ1400 በላይ የእሳት አደጋዎች የተከሰቱ ሲሆን ይህ ደግሞ ለረጅም ጊዜ በአማካይ ይደርስ ከነበረው እጥፍ ነው። በሰሞኑ አደጋ እስካሁን ወደ 400,000 ሄክታር የሚጠጋ መሬት መውደሙ ታውቋል። የዓለም ጤና ድርጅት የሰደድ እሳት በጣም ተደጋጋሚ፣ መጠኑም ከፍተኛና ለሰው ልጆችም ትልቅ ስጋት የደቀነ
ችግር ነው በማለት የሚገልጸው ሲሆን እንደ ድርጅቱ ግምት ከ2022 አንስቶ ባሉት ዓመታት ብቻ የሰደድ እሳት አደጋ በአውሮፓ ውስጥ በ57 በመቶ ጨምሯል። ቀደም ሲል በመግቢያችን ላይ እንደጠቀስነው የሰሞኑ የሰደድ እሳት አደጋ በቅድሚያ ያጠቃው ስፔንና ፈረንሳይን ሲሆን የአይቤሪያ የባህር ወሽመጥ የሚባለው አካባቢ ክስተቱ በስፋት ከታየባቸው ስፍራዎች መካከል አንዱ ነው። በስፔን ከማድሪድ በተወሰኑ ኪሎ ሜትሮች ርቀት ላይ የሚገኙት ሳን ማርቲን፣ ቡርጎዶንና አልሞሮ የተባሉት አካባቢዎች የሰደድ እሳት አደጋው ከተከሰተባቸው መካከል ሲሆኑ በፈረንሳይ ደግሞ የቦርዶ ከተማና ዢሮንድ የሚባለው አካባቢ በተለይም ለፖርጅ ተብሎ የሚጠራው መንደር በሰደድ እሳት በከፍተኛ ሁኔታ መጠቃታቸው ታውቋል። በፈረንሳይ የሰደድ እሳቱ መጀመሪያ በዚህ ዢሮንድ ተብሎ በሚጠራው አካባቢ መከሰቱንና በከፍተኛ ሙቀት በንፋስና በሌሎችም ነገሮች ታግዞ በጥቂት ቀናት ውስጥ በፍጥነት ወደ ሌሎች የሀገሪቱ ክፍሎች መስፋፋቱን ተከትሎ የሀገሪቱ መንግስት ነዋሪዎቹ አካባቢያቸውን ለቀው እንዲሄዱ አድርጓል። የሰደድ እሳት አደጋው በደቡባዊ ምዕራብ ፈረንሳይ 220,000 ሰዎች መኖሪያቸውን ለቀው እንዲሄዱም ምክንያት መሆኑን መረጃዎች ያሳያሉ። ስፔን በዘመናዊ ታሪኳ ያስተናገደችው ትልቁ የሰደድ እሳት አደጋ የሰሞኑ ሲሆን በመጀመሪያዎቹ ቀናት ብቻ ከ200,000 ሄክታር በላይ መሬት መውደሙንና በብዙ ሺዎች የሚቆጠሩ ሰዎች መኖሪያቸውን ለቀው እንዲሄዱ መደረጋቸውም ተዘግቧል። በሁለቱም ሀገራት መኖሪያቸውን ለቀው እንዲሄዱ ከተደረጉት ውስጥ ለጉብኝትና ለመዝናናት የመጡ በሺዎች የሚቆጠሩ ሰዎች እንደሚገኙበት ተነግሯል። የበጋው ወራት ለወትሮ በደቡባዊ አውሮፓ ሀገራት ከፍተኛ የቱሪዝም እንቅስቃሴ የሚካሄድባቸው ቢሆኑም ዘንድሮ ግን እንኳን ለጉብኝትና ለመዝናናት ቀርቶ ለሕልውናም ጭምር አደገኛ የሆነ ክስተትን ማስተናገድ ግድ ብሏቸዋል። ከሰዎች በተጨማሪ የተለያዩ እንስሳት አደጋውን ሽሽት አካባቢያቸውን ለቀው ሲሄዱም ተስተውሏል። በፈረንሳይ በሰደድ እሳት አደጋው በከፍተኛ ሁኔታ የተጠቃችው ቦርዶ ከተማ ውስጥ እስካሁን ከደረሰው የበለጠ ጉዳት ሊደርስ የሚችልበት ሁኔታ እንደነበር መረጃዎች ይጠቁማሉ። ለምሳሌ የሰደድ እሳቱ በቦርዶ ከተማ አቅራቢያ በ6 ማይል ርቀት ላይ ወደሚገኙ የመከላከያና የኒውክሌር መሳሪያዎች የሚገኙባቸው ተቋማት አካባቢ ተጠግቶ የነበረበት ሁኔታ አንዱ ነው። ሰደድ እሳቱ ወደ እነዚህ ተቋማት እየተጠጋ መሆኑ እንደታወቀ የፈረንሳይ መንግስት ተቋማቱን ነቃቅሎ ወደ ሌሎች ቦታዎች ማሸሹ ታውቋል። ነገሩ እጅግ ከፍተኛ ስጋት ፈጥሮበት የነበረው የፈረንሳይ መንግስት ወደ 1500 የሚሆኑ ወታደሮችን በስፍራው ላይ አሰማርቶ እንደነበርም ተዘግቧል። በፈረንሳይ ከተከሰተው የሰደድ እሳት ጋር በተያያዘ አንድ የበርካቶችን ትኩረት የሳበ ነገርም ነበር። ይኸውም በአንድ በአደጋው የተጠቃች መንደር ውስጥ በሁለተኛው የዓለም ጦርነት ወቅት ተቀብረው የነበሩ ተቀጣጣይ ነገሮች መገኘታቸው ነው። በሰደድ እሳቱ ላይ ከነዚህ ተቀጣጣይ ነገሮች የሚወጣው የፍንዳታ ድምጽ ያቺን መንደር የጦር አውድማ አስመስሏት እንደነበር ተነግሯል። በፈረንሳይዋ ለፖርጅ መንደር በአጠቃላይ 400 የሚሆኑና ከ80 ዓመታት በፊት ተቀብረው የነበሩ ተቀጣጣይ ነገሮችና ሌሎች የጦር መሳሪያዎች መገኘታቸውን መረጃዎች ያሳያሉ። ከስፔንና ፈረንሳይ በተጨማሪ ግሪክ ሌላኛዋ በሰደድ እሳቱ በኃይል ጉዳት የደረሰባት ሀገር ናት። በግሪክ በተከሰተው የሰደድ እሳት እስካሁን በሰው ሕይወት ላይ እምብዛም አደጋ እንዳልደረሰ፣ ነገር ግን መጠነ ሰፊ የሆነ የተፈጥሮ አካባቢ ውድመትና ኢኮኖሚያዊ ጉዳት መድረሱ ታውቋል። ከግሪክ ሌላ ቱርክም በአደጋው የተጠቃች ሲሆን የዘንድሮ የሰደድ እሳት የሰሜን አውሮፓ ሀገራትንም አልማረም። እንግሊዝና ሆላንድም ይህንኑ ክስተት ካስተናገዱት መካከል ናቸው። የ2026ቱ የሰደድ እሳት አደጋ ከዚህ ቀደም በአውሮፓ ከደረሱ ተመሳሳይ ክስተቶች ሁሉ የበለጠ አስፈሪ የሚያደርግ ገጽታ አለው። ይኸውም የእሳት ደመና ጉዳይ ነው። የእሳት ደመና ከሰደድ እሳት የተለያዩ መልኮች ውስጥ አንዱ ሲሆን ለመተንበይ አስቸጋሪና ለእሳት መከላከልና ለድንገተኛ አደጋ አገልግሎቶች ፈታኝ እንደሆነ ይነገርለታል። የእሳት ደመና ወይም ፋየር ክላውድ የሚፈጠረው አንድ ትልቅ ሰደድ እሳት በጣም ከፍተኛ ሙቀትን በሚያመነጭበትና ጭስን፣ አመድንና የውሃ ትነትን በኃይል ወደ ላይ በመግፋት በከባቢ አየር ውስጥ እንዲገቡ በሚያደርግበት ጊዜ እንደሆነ ባለሙያዎች ይናገራሉ። የእሳት ደመና የሰደድ እሳትን አቅጣጫ በመለወጥ የሰደድ እሳትን በማፋጠን መብረቅ እንዲፈጠርና በዚህም ምክንያት ሌላ አዲስ ሰደድ እሳት እንዲከሰት እንዲሁም ኃይሉን በሚያጣበት ጊዜ ደግሞ አመድና ፍርስራሽ ነገሮችን መልሶ ወደ መሬት በመላክና ሌላ አዲስ እሳት እንዲፈጠር በማድረግ ከፍተኛ ጉዳቶችን የሚያስከትል የሰደድ እሳት አይነት ነው። እነዚህ ባህሪያት የእሳት ደመናን ለመቆጣጠር አዳጋች አድርገውታል ይላሉ ባለሙያዎች። በአብዛኛው ግዙፍ ደን ባለባቸው እንደ ካናዳና አውስትራሊያ አይነት ሀገራት ውስጥ የሚከሰተውና በአውሮፓ ግን ያልተለመደ የሆነው የእሳት ደመና ዘንድሮ ለመጀመሪያ ጊዜ ፈረንሳይ ውስጥ በቦርዶ ከተማ አቅራቢያ መከሰቱ ትልቅ የአደጋ ማስጠንቀቂያ ምልክት እንደሆነ
እየተዘገበ ይገኛል። ከሰሞኑ በአውሮፓ ሀገራት ለተከሰተው የሰደድ እሳት አደጋ የተለያዩ ነገሮች በመንስኤነት እየተጠቀሱ ይገኛሉ። የአየር ንብረት መዛባትና የዓለም ሙቀት መጠን መጨመር፣ ከፍተኛ የካርቦን ልቀት፣ የድንጋይ ከሰል እንዲሁም የነዳጅ ዘይትና የተፈጥሮ ጋዝን የመሳሰሉ የኃይል ምንጮች በጥቅም ላይ የሚውሉበት መንገድ፣ የመሬት አጠቃቀምና ሰዎች ሆነ ብለው አሊያም በስህተት የሚያደርጓቸው ነገሮች ከዋና ዋና መንስኤዎች መካከል ናቸው። ባለፉት ዓመታት በአውሮፓ በተለይም በደቡባዊ አውሮፓ ሀገራት እየጨመረ የመጣው የሙቀት መጠን፣ ደኖች ድርቅ፣ የደኖችና የተክሎች መድረቅ፣ ንፋስና ሌሎችም ሰደድ እሳቱ በፍጥነት እንዲዛመት በማድረግ አሉታዊ ሚና እንደተጫወቱ ይጠቀሳል። ከዚህ ክስተት ጋር በተያያዘ አንድ አስገራሚ ነገር ቢኖር በአውሮፓ በክረምት ወራት የዘነበው ከባድ ዝናብ በአንድ ጊዜ ደኖችና ሌሎች እጽዋት በብዛት እንዲበቅሉ ካደረገ በኋላ በጋው ደግሞ ሲመጣ ከነዚህ እጽዋት ላይ ያለውን እርጥበት በብዛት በመምጠጥ በሰደድ እሳቱ በፍጥነት እንዲወድሙ መሆኑ ነው ይላሉ ዘገባዎች። ይህ አይነት ሁኔታ በባለሙያዎቹ አጠራር ዌዘር ዊፕላሽ እንደሚባልም በዘገባዎቹ ላይ ይጠቀሳል። በአውሮፓ ከደረሰው የሰደድ እሳት አደጋ መንስኤዎች ጋር በተያያዘ መነሳት ያለበት በጣሊያን የማፊያ ቡድን አድርጎታል ተብሎ የተጠረጠረው ነገር ነው። የእንግሊዙ ዘ ዴይሊ ቴሌግራፍ ሲኤንኤንን ጠቅሶ ባወጣው መረጃ መሰረት በኢጣሊያ በእሳት የወደመ መሬትን በዝቅተኛ ዋጋ ተደራድሮ ለመግዛት በማሰብ የሰደድ እሳት እንዲነሳ የማድረግ ልማድ አለ። ከሰሞኑ የደረሰው የሰደድ እሳት አደጋ መንስኤዎች ናቸው ተብሎ ከሚታመኑት መካከል አንዱም ይኸው ሆን ብሎ እሳት የማስነሳት ድርጊት ሲሆን ይህንንም የፈጸመው የጣሊያን ማፊያ ነው ተብሎ ተጠርጥሯል። ዘ ዴይሊ ቴሌግራፍ ድርጊቱን ፈጽመዋል ተብለው የተጠረጠሩ ሰዎች በምን መንገድ የሰደድ እሳቱን እንዲነሳ አደረጉ የሚለውን ሲያብራራ ድመቶችን መጠቀማቸውን ይጠቅሳል። ቁርጥራጭ ጨርቆችንና የምንጣፍ ቅዳጆችን በድመቶች ጭራ ላይ በማሰርና በላያቸው ላይ እሳት ሲለኩሱባቸው ድመቶቹ ደግሞ በድንጋጤና በስቃይ ስሜት በሜዳዎችና ደኖች ውስጥ አቋርጠው ለመሸሽ በሚያደርጉት ሙከራ የሰደድ እሳቱ ይነሳል፣ ወደ ሌሎችም አካባቢዎች ይዛመታል ይላል ዘገባው። በሰሞነኛው የአውሮፓ የሰደድ እሳት አደጋ ላይ ይህን መሰል ከአየር ሁኔታና ከተፈጥሯዊ ምክንያቶች ውጪ የሰው እጅ ይኖርበታል የሚለው ጥርጣሬ በስፋት በመኖሩ ለአብነትም ኔዘርላንድ ውስጥ ወደ 400 የሚሆኑ ሰዎች መታሰራቸው ተሰምቷል። የአየር ንብረት ሳይንቲስቶች ግን በአውሮፓ እየጨመረ ለመጣ የሰደድ እሳት አደጋ አንዱ ምክንያት በዓለም ዙሪያ ሀገራት እየተከተሏቸው ያሉ ፖሊሲዎች ናቸው ይላሉ። አውሮፓ ለበርካታ ዓመታት ሲያቀነቅን የነበረውን የአካባቢ ጥበቃ ጉዳይ ትቶ ቀድሞ ወደ ነበረበት እየተመለሰ ነው የሚል ትችት በስፋት እየተደመጠ ሲሆን ለዚህ ደግሞ በርካታ የአውሮፓ ሀገራትና የአውሮፓ ህብረት ራሱ በኃይል አጠቃቀም ዙሪያ አውጥተዋቸው የነበሩ ፖሊሲዎችን መሻራቸው በአስረጅነት ይጠቀሳል። የአውሮፓ ህብረት በነዳጅ በሚሰሩ ተሽከርካሪዎች ላይ ጥሎት የነበረውን ገደብ ማንሳቱ፣ ጀርመን በጋዝ ማፊያዎች ላይ ጥላው የነበረውን እገዳ ማንሳቷ፣ ኒውዚላንድ በነዳጅ ፍለጋ ላይ ጥላው የነበረውን እገዳን ማንሳቷና እንግሊዝም በሰሜናዊ ባህር አካባቢ ነዳጅ ፍለጋ ዳግም ቁፋሮ መጀመሯ አሁን ያለውን የፖሊሲ ለውጥ ለማሳየት ከሚጠቀሱት መካከል ናቸው። በደቡብ አሜሪካ በኢኳዶርና በብራዚል በአማዞን ወንዝ ዳርቻ የሚካሄዱ የነዳጅ ፍለጋና ሌሎችም ቁፋሮዎች ለዓለም የአየር ንብረት መዛባትና ለሙቀት መጨመር ምክንያት ናቸው የሚሉት እነዚህ አካላት የዶናልድ ትራምፕ መንግስት በዚህ ዙሪያ የሚያራምደውን ፖሊሲ ይተቻሉ። ነገር ግን ሌሎች አካላት ደግሞ ነገሩ ከሚባለው በላይ ውስብስብ ገጽታ እንዳለው ያነሳሉ። ሀገራት በየጊዜው እየጨመረ የመጣውን የኑሮ ውድነትና ከፍተኛ የኃይል ፍላጎትና የአየር ንብረት ለውጥን ሚዛን ጠብቆ ማስኬድ በኃይል ፈታኝ እንደሆነባቸው ይነገራል። የዓለም የጂኦፖለቲካዊ ሁኔታዎች በተለይም ደግሞ ነዳጅና የተፈጥሮ ጋዝ አምራች የሆኑ ሀገራት ጦርነቶች ውስጥ በመግባታቸው ምክንያት ከፍተኛ የኃይል እጥረት ተፈጥሯል። ከዚህ ቀደም ነዳጅ፣ የተፈጥሮ ጋዝና ሌሎችንም ምርቶች ከሌሎች የሚያስገቡት የአውሮፓ ሀገራት ከቅርብ ጊዜያት ወዲህ ግን ፖሊሲዎቻቸውን በማጠፍና ያስቀመጡትን ገደብ በማንሳት ፍለጋዎችን እያካሄዱ ይገኛሉ። ይህ ደግሞ ሁኔታው ምን ያህል እየተወሳሰበ እንደመጣ አንዱ ማሳያ ነው ይሉታል። ከሰሞኑ በአውሮፓ ሀገራት ለተከሰተው የሰደድ እሳት በመንስኤነት የሚነሳው የሰው ልጅ ከእሳት ጋር ያለው ግንኙነት ነው። ፕሮፌሰር ስቴፈን ጄ ፓይን በዚህ ዙሪያ ሲናገሩ ከአየር ንብረት ሁኔታና ከመሬት አጠቃቀም ቀጥሎ የሰደድ እሳቱ ዋነኛ መንስኤ ነው ይላሉ። ይቀጥሉናም በአንድ ወቅት የሰው ልጆች ምርጥ ጓደኛ የነበረውና በስልጣኔ እርምጃውም ላይ ቁልፍ አስተዋጽኦ የነበረው እሳት አሁን መጥፎ ጠላት የሆነ ይመስላል ይላሉ። አሁን እሳትን ለማጥፋት እየሞከርን ነው። ይህ ግን የማይቻል ነገር ነው። ከዚያ ይልቅ ከኛ እንቅስቃሴ ጋር በተጣጣመና ጉዳትን በቀነሰ መልኩ ልንጠቀመው እንደምንችል ማሰብ ነው ያለብን። የችግሩ አንዱ ቁልፍ መፍትሄም የሰው ልጅ ከእሳት ጋር ያለውን ግንኙነት መልሶ አስቦ የተሻለውን አካሄድ መከተል ነው ይላሉ። አበቃን።